ከስንት ጊዜ በኋላ በነ ሀይሚና በነ ብሩክ ቻናል የፍቅር ማለት በቃ ጥልም ቢሆንም ጀስት መታረቃቸውን ባያሳዩንም ግን በቃ የሆነ የፍቅር ቪዲዮ በቃ ደስ ሲል ማለት ነው። እና እንደዚህ አይነት የሆነ ሰላም ያለው ቪዲዮ ልፍያ ሀይሚ ደረቱ ላይ ተኝታ ምናምን በቃ እያደነቃት ብሩክ በጣም ቆይቷል ከእንደዚህ አይነት ቪዲዮ ከሰሩ ማለት ነው። እና ወይኔ ወይኔ መታገዝ ግን ጥሩ ነው፣ መታገዝ ጥሩ ነው። በስመአብ ተመስገን ብቻ ያ ወረዲ የዘፈን ዳርዳሩ እስክታ ነው ይባላል የሀገሬ ሰው ሲተርት ማለት ነው። ለምን እንደሆነ ታውቃላችሁ? ያው ይታረቃሉ፣ ያው መታረቃቸውም አይቀርም። ያው ግን ብሩክ ግን ጭንቅላት አለክ ማለት ነው። አንዳንድ ጊዜ ሊታረቁ ብቻ ራሱ የመረጠበትን ቦታ ራሱ ደስ ሲል ማለት ነው። ለምን ራስ ማዳመጥ ከሀይሚና ብሩክ ብቻ ጊዜ እንደሚያስፈልጋቸው ስለሚያውቅ ከጓደኛም ከቤተሰብም ራቅ ብለን ዱባይ ሄደን ችግራችንን መፍታት ያለብን በዛውም ተዝናንተን ምናምን ብላ ሀይሚ ታውቃላችሁ፣ ችግር አለባት እኮ ችግር አለባት። እንደዚህ ሌላ ሰው ነው የምትመስለው። ዛሬ ደግሞ ስማ ሌላ ሰው በጣም ነው የሚያምርባት። ይሄ የፀጉር ስታይል ዊጉ ማለት ነው። በስማም እንዴት አባት እኔ መጀመሪያ ሳይ ሀይሚ ራሱ አልመሰለችኝም። ቤተሰብ ወይኔ ናፍቆቶቼ፣ የኔ ውዶች ሰላም ልበላችሁ እስቲ የኔ ማሮች፣ እንዴት ናችሁልኝ? የኔ ውዶች፣ የኔ ቀፋፊዎች፣ የኔ ቆንጆዎች፣ የኔ ምርጥዬዎች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ እግዚአብሔር ይመስገን። ያው ቪዲዮ ከጀመራችሁ አይቀር ላይክ እያደረጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ ላስታውሳችሁ ብዬ ነው። እና ያው ዛሬ ሀይሚን እንዴት አያችኋት? እስቲ ሀይሚን ሬት እናርግ ማለት ካለባበሷን ጀምር ማለት ነው። ከጸጉሯ ስታይሏ በጣም ትንሽዬ ልጅ አስመሰላት። ኦልሬዲ ልጅ ናት፣ ግን በጣም ትንሽዬ ልጅ ታውቃላችሁ። በጣም ትንሽዬ ልጅ ሌላ ሰውን የመሰለው ማለት ነው። እኔ ሌላ ሰውን የመሰለች መጀመሪያ ስትመጣ እንዴ አይሰለችውም እንዴ ሴት የሚቀያየርብን ምናምን ብዬ ከዛ በድምጿን ያወቅኩት ማለት መጀመሪያ ሳያወሩ በፊት መቶ ልክ ከበር ስትገባ ምናምን ካሜራ እንትን ሲል ማለት ነው። እንደዛ ነው የመሰለኝ ማለት ግን ደስ ይላል። በጣም ነው ያምርባታል። አንደኛ ተመስገን እዩም ስለሄደች ስለ ሁሉም ነገር ስለ ያብሳላት ምናምን አውርታለች። ሀይሚ ሾርኔዋ እኮ ግን ሀይሚ በጣም ከባድ ሰው ናት። የሆነት ለመናገር ማለት በጣም ከባድ አይገልጸውም። በጣም ከባድ ምን እንደሆነ ታውቃላችሁ? እኔ በቃ እዚህ ጋር ደረት ቀናሽ እንዴ አብሳላት እዚህ ደረት ላይ ስለተኛች እኔ አንቺም ተኝላታል። እኔ ይሄ ባለቤት ያለው ሰው ነው። እኔ እዚህ ደረት ገመል ስምንት ግን ከባድ ነች ማለት ነው። እና በቃ እኔ እዚህ ደረት ላይ መተኛት አልችልም። ለምን የኔ አይደለም ደረቱ ምናምን አትልም። ከዛ በቃ ጀስት በጣም ደስ ይላል ማለት በቃ በጣም ደስ የሚል ነገር ነው ማለት ጀስት እንዲህ ብለው መታረቃቸው ምናምን ባይናገሩም ግን በተቻለ አቅም ብዙ ነገሮች ተቀርፏል ብዬ አስባለሁ። በጣም ከዚህ ቪዲዮ ላይ ያው መታረቃቸውን ያሳያል ማለት ለምን እንደሆነ ታውቃላችሁ? ሀይሚም እርግት ብላ እየሳቀች ምናምን ስታወራ የነበረው ግን ብሩኬ ያሰበው ምንድነው? እኔን በቃ ዱባይ ሄደን ነበረ ማወር ዱባይ ነው እንድንሄድ ዱባይ ነው እንዲሄዱ የፈልጉት ትኬቱ ሁሉ ቆርጫለሁ። እዛ ሄደን ነው ችግሮቻችንን መፍታት ያለብን፣ ለነገሮቹም ደግሞ እዛም ተስማምተን እንመጣለን ምናምን ብሎ ነው። ግን ሀይሚ በዛ ነገር አልተስማማችም ማለት ጀስት ወይ እዛ መሄዱ ወይ ወጪ እንዳያወጣ ምናምን ፈርታም አስባም ልህም ሊሆን ይችላል። ግን እርግጠኛ ተታርቃቸዋል ማለት እስቲ በጣም ለየት ያለ ቪዲዮን ዛሬ የሰሩት በጣም ደስ የሚል ቪዲዮ ማለት የፍቅር በቃ ደስ ሲሉ በቃ ስታምሩ ደግሞ ማለት ነው። በቃ ከስንት ጊዜ በኋላ እና መጨረሻ ላይ ብሩክ በቃ ሀይሚ ችግር አለብሽ እንዴ እኔ ለመንኩሽ ምናምን ብሎ ብድግ ሲል እንዴ በቃ በጣም ማለት እውነት ለመናገር ከዚህ በላይ የበለጠ የእርቅ ነገር የለም። በቃ እንታረቅ፣ ችግራችን እንፍታ ማለት አንዳንድ ጊዜ ጓደኛችሁ በዙሪያ ያምተው ቤተሰብም ተው ሲል እልህ ትገባላችሁ ምናምን ማለት ነው። እና ለብቻችን እናዳምጥ ምናምን ሲላት እምቢ ስትለው በቃ በጣም የተናደደ ምናምን መስሎኝ ነው። ግን ተመልሶ በቃ እግሯን ጎትቷት ምናምን እንዴ ጋይ በጣም ተወዷለች። የሆነት ለመናገር የሆነ እልህኝነት ምናምን አለባት እንጂ
በስማ ለመውደድ አንደኛ የእውነት ከሱ የበለጠ እሷ ናት የምትወደው እውነት ለመናገር ማለት ለምን ግን ምንድነው ቶሎ አትመለስም። ችግሩ እሱ ላይ ነው ማለት በቃ ቶሎ ምልስ አትልም። በቃ ማገዱ ትፈጃለሽ ሀይሚ እና ያው ከስንት ጊዜ በኋላ ሳማት ራሱ ጉንጯን ምናምን በጣም ነው ደስ ያለኝ ማለት ነው። እና እናንተ እንደዚህ አይነት ቪዲዮ ስትሰሩ ነው የሚያምርባችሁ የእውነት ለመናገር ማለት ነው። ለማን ብላችሁ ማለት ነው። አሁን እዩማ ይሄን ስታይ ትናደዳለች። ትልቁ ፖይንት እዩ ስለሄደች ነው። ያው ኦልሬዲ ሁሉ ነገር ያለውን ነገርም ተረድተዋል። ስለ አብሳላትም ውሸት እንደሆነ ምንም አይነት ነገር እንዳሌለ ምናምን ነግሯታል። ግን ያው በቃ ደስ እንደማይላት ምናምን ከሴት ጋር ስታየው በቃ እንደሚደብራት ምናምን እሱን ሁሉ ተናገረች ማለት ነው ሀይሚሻ ማለት ነው። ግን ኤኒዌይስ ያው መታረቅ ነገ እርግጠኛ ነኝ በእርቅ ቪዲዮን የሚመጡት ማለት ነው። ያው ሌላ ነገር ሌላ አጀንዳ ይዘው ካልመጡ በስተቀር በእርቅ ቪዲዮን የሚመጡት እርግጠኛ ነኝ። ለምን በጣም ነው የምታምሩ ዛሬ። ሲቀጥል ደግሞ ምንድነው በጣም አምሮብሻል ሲላት ከአንተ ስለተለየው ነው አንተ